እናመሰግንሃለን። ክብር ላንተ ይሁን እግዚአብሔር ሆይ አንተ ታላቅ አምላክ ነህ። እግዚአብሔር ለዚህ ቀን ያደረስከን አንተ ነህ። ምሕረት ቸርነት በስቶልን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከዘመናት በፊት ጌታ እግዚአብሔር ይህ ቀን ባንተ ታቀዷል፣ ይህ ቀን ባንተ ታስቧል። የእስራኤል ቅዱስ እግዚአብሔር ሆይ ይሄ ደግሞ የህይወት ምስክርነት እግዚአብሔር ለሌሎች በረከት እንዲሆን ለሌሎች ትምህርት እንዲሆን እግዚአብሔር የዘላለም አምላክ ሌሎችን እግዚአብሔር የዘላለም አምላክና አባት እንዲታነጹበት እግዚአብሔር የዘላለም አምላክ አድርገው ቢሆን ሰርተው ቢሆን እግዚአብሔር ከኔ የተገኘ ነገር ቢሆን ላንተ ክብር ለቤተ ክርስቲያን ጥቅም ለህዝብ መታነጽና በረከት እንዲሆን በጌታ በኢየሱስም ጸልያለሁ። ጊዜያችን ፕሮግራማችንን ሁሉ ላንተ አሳልፈን እንሰጣለን። ክብር ሁሉ በሰማይ በምድር ላንተ ይሁን በምትወደው ልጅህ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። ስሜ ዳንኤል መስፍን ኪዳነ ማርያም ይባላል። እንግዲህ ዘንድሮ ጥር ያለፈው ጥር ላይ 60ኛ ዓመቴን አክብሬ ያለሁኝ። የተወለድኩት እዚሁ አዲስ አበባ ነው። በልጅነቴ እንደማንኛውም የልጅነት ጊዜም በትምህርት ቤት አሳልፌ ያለው እዚሁ መከኒሳ አካባቢ የሚባል ትምህርት ቤት ነው ተምሬ ያደኩት። እንግዲህ በልጅነት ወራት እንደማንኛውም ልጆች ኳስ ተጫውቼ ሮጬ ለወላጆቼ ደግሞ የተለያየ ስራ ሰርቼ ነበር ያደኩት። ለምሳሌ ለወላጆቼ ማገዶ በመልቀም ቤት ውስጥ አትክልቶችን በመኮትኮት እንደዚህ አይነት ነገሮችን በማድረግ ይሄንን ስራ ለመስራት ሞክሬ ያለሁኝ። ስለዚህ ይሄንን በማድረግ ነው ያደኩት። እግዚአብሔር ከልጅነት ጀምሮ ጠብቆኛል። ያው በልጅነት ጊዜ ደግሞ ነው ወላጄን ያጣሁት። አባቴ ከመሞቱ በፊት አባቴ በአንድ ትልቅ ካምፓኒ ላይ ትልቅ መካኒክ ነበረ። ስለዚህ እሱን በመርዳትም ጭምር እቃ በማቀበል የመካኒክነት ሲሰራ መፍቻዎችን በማቀበል በእንደዚህ አይነት የልጅነት ጊዜ ነበረኝ። በጣም ጣፋጭ ጥሩ የልጅነት ጊዜ ያለን። አሁንም ከዛ ትውልድ ጋር አብሮ አደግ እድር አለ፣ በጎ አድራጎት ማህበር የሚባል አለ። እኔና 4 ሰዎች ሆነን ደግሞ የመሰረት ነው የመከኒሳ ታዳጊ እግር ኳስ ፕሮጀክት የሚባል አለ። ከልጅነት አብሮ አደጎቼ ጋራ አብረን በጋራ የመሰረት ነውና ስለዚህ ልጅነቴን እንደዚህ ነው ያሳለፍኩትና በጣም ደስ በሚል ጥሩ ጣዕም ባለው በጥሩ ቤተሰቦቼ በጥሩ በእውነት አንጸውን ነው ያደግነው። በዚህ አይነት ሁኔታ ነው ልጅነቴን ያሳለፍኩት። እንግዲህ ትምህርቴን ሳልጨርስ 8ኛ ክፍል ላይ በጣም ተስፋ ቆረጥኩ። አባቴ የ8ኛ ክፍል ተማሪ ሆኜ ነው የሞተውና ቶሎ ብዬ ወደ ልቤ የመጣው እናቴን ማገዝ መርዳት ስለነበረ ገና በ17 ዓመቴ ስራ ያስኩኝ። አባቴ እንደሞተ 17 ዓመት ከ5 ወር ከ6 ወር እንደሆነኝ ስራ ያስኩኝ። በጣም በህይወቴ ደስ የሚለኝ እዛውኛ አካባቢ ድሮፒ ቶማስ ቴሌፍሰን ይባላል፣ በኋላ ደግሞ ጥቁር አባይ ይባላል። እዛ ሰራ ነበርና በጣም ጥቂት ብር ነው በዛ ዘመን ውስጥ የሚከፈለው። ደሞዜን ሰርቼ 24 ብር ደሞዝ አግኝቼ 3 ብር ደግሞ ኦቨርታይም የሰራውበት 27 ብር ደሞዝ አግኝቼ የ15 ቀን ደሞዝ 3 ብሯን በካልሴ ደብቄ እናቴ እንዳታየኝ 24 ብሯን ግን ለእሷ ለመስጠት ከመስሪያ ቤቱ ሚኒመም የ15 ደቂቃ መንገድ ይሆናል፣ የ10 ደቂቃ መንገድ ይሆናል። በጣም በሩጫ በፍጥነት እናቴን ለማገዝ ለመርዳት ያደረኩበት የህይወቴን ይሄ ታሪክ አረሳውም። በጣም ደስ ይለኛል ያ ታሪክና እናቴን በጣም ነው የምወዳት። ከሷ ጋራ በጣም በህይወት እስካለች ድረስ በጣም በጥሩ ሁኔታ ነው ከእናቴ ጋር ያሳለፍነውና ከዛ በመቀጠል ኪራይ ቤቶች ለጥቂት ጊዜ ሰራሁኝ። ከዛ በኋላ ግን ብዙ ሳልቆይ ኪራይ ቤቶችም ሳልቆይ ወደ ውትድርናው ዓለም
ገባውኝ ተቀላቀልኩኝ 18 ዓመት እንደሆነኝ 18 ዓመት ወጣት ሆኜ ነው ውትድርና ቤት ውስጥ የተገላገልኩት። በኢትዮጵያ ታሪክ ውስጥም ለመጀመሪያ ጊዜ 50 ሆነን ስንቀጠር ለመጀመሪያ ተምሮ ለማስተማር ነው። እዚህ ጎፋ አካባቢ ይገኛልና የምድር ጦር አስተዳደርና ድርጅት የሚባል በቴክኒክና እንትን የተዋቀረ አስተዳደርና ድርጅት የሚባል ነው። እዛ ተቀጥሬ እዛም በሎጂስቲክ ሙያ ትምህርት ወስጄ በሰርተፍኬት ደረጃ ሰራዊቱን በዛ በሙያዬ ለ7 ዓመት አገልግያለሁ እና ከዛ ወደ ምዕራብ እዝ በመሄድ ከዚህኛው ደግሞ በመቀየር ጅማ ምዕራብ እዝ በመሄድ እዛም ደግሞ በጽህፈት ቤት አገልግሎት አገልግያለሁ። ከዛ ደግሞ ባለኝ እንትን ወደ ጋምቤላ ተዘዋውሬ ጋምቤላ ተርብ ሻለቃ የሚባል ቀድሞ እንግዲህ በደርግ ዘመነ መንግስት ውስጥ በነበረ የውትድርና ስርዓት ውስጥ እዛ በሎጂስቲክ ሙያ በተማርኩበት በሎጂስቲክ ሙያ አልፎ አልፎ መረጃ በመስጠት ለመከላከያ ኤስፔሌ የሚባል የሱዳን ነጻ አውጪ ጦር የሚባል በኮሎኔል ጆን ጋረንግ የሚመራው ላይ እዛም የሎጂስቲክ ኃላፊ ሆኜ እዛም አገልግያለሁ። እንግዲህ የውትድርና ዘመኔም ጥሩ ነው እና በዛ አይነት ሁኔታ አሳልፍ ያለሁኝ የውትድርና ሙያዬን። ጋምቤላ የሚባል በጣም በልጅነት ነው እንግዲህ ገና የ22 የ23 ዓመት ወጣት ሆኜ ነው ወደ ጋምቤላ ሄድኩት 1980 እና በጣም ከፍተኛ በረሃ ነበረው። በጣም አስቸጋሪ ነበረው። እዛ ያው ብዙ ላይፎች ያሳልፈናል። በጣም ጥሩ የሚባሉ የተማርኩበት ዛሬን የሚያስተምሩኝ ለዛሬ ማንነቴ የጠቀሙኝ እና ወደ ኋላ ዞር ብዬ እንዳስተውላቸው የሚያደርጉኝ ማንነት አሳልፍ ያለው እና ጥሩ የውትድርና ዘመን ነበረኝ በውትድርና ውስጥ። ከዛም በኋላ ደግሞ ከውትድርና ከወጣው በኋላ በዚሁ በሎጂስቲኩ ሙያ መከኒሳ መካነ ኢየሱስ ቤተክርስቲያን ሌሎችም ሰርቻለሁ። ግን 1987 ዓመተ ምህረት መከኒሳ መካነ ኢየሱስ በዚሁ በሎጂስቲክ ሙያ ተቀጥሬ እያገለገልኩ እንዲሁም በፎርማንነት እየሰራው የኮንስትራክሽን ሙያን በመቅሰም ኮንስትራክሽንን ስራዎችን በመስራት ትልልቅ ስራዎች ሰርቻለሁ። በዚህ በጀርመን አካባቢ ቤካ ህንጻ የሚባል አለ ተጀምሮ ሲጨረስ እኔ ነኝ የሰራሁት። ትልቅ ባንክ ያለበት ህንጻ እና ብዙ የመኖሪያ ቤቶች ስዊሚንግ ያሉበት በጣም ብዙ ህንጻዎች ሰርቻለሁ። በማማከር ብዙ ሰርቻለሁ። በኮንስትራክሽን ሙያም ዘርፍ ብዙ አገልግያለሁኝ። አክቹአሊ እኔ አስቸጋሪ የሆኑትን ነገሮች አላቅም። ተግዳሮቶች ነበሩ። እግዚአብሔር ከብዙ ነገር ያሳለፈኝን ሁኔታ አውቃለሁ። እንግዲህ ሎጂስቲክ ኃላፊ ነበርኩኝ። አንድ ጊዜ ከጋምቤላ ወደ ሙጊ ወደምትባል ከተማ ወደ ደምቢዶሎ ከተማ በምንሄድበት ጊዜ እኔ በጣም የወባ እዛ ሀገር ወባ በሽታ አለና ቫይቫክስ እና የሎ ፌቨር የምትባል የወባ በሽታ ይዞኝ እንትን አልሄድኩም እና ቀረሁኝ። እኔ ግን ይዤ የሚሄደው መኪና ስንቅና ትጥቅ የያዘ መኪና የኔ አለቃ ሻምበል ነውና ይዞ ሲሄድ መንገድ ላይ በፈንጂ ተመቶ ያ መኪና እንዳለ ገደል ውስጥ ነው የገባው። ትልቅ ዳገት ነው። ፈንጂ ሲመታው ያው መኪና ወደ ገደል ነው የሚገባው። ትልቅ ገደል ነው እና ያ እንትን አጋጥሞኛል። ሌላው 1981 ዓመተ ምህረት በቻርተር አውሮፕላን ሲሄድ ሚኪ ሊላንድ የሚባል በአሜሪካ መንግስት ውክልና ይዞ ኢታንግ ላይ እነዚህ የሱዳን እንትኖችን ተረጂዎችን ከሱዳን የፈለሱትን እነዚህ እንትኖችን ያው ኢትዮጵያ ውስጥ ካምፕ ነበርና በኢታንግ አካባቢ የዛን ጊዜ ሲመጣ ከደምቢዶሎ ወደ ጋምቤላ ሲመጣ አንድ ኩላሊት የሚባል ትልቅ ዳገት አለ። እዛ ላይ ወድቆ ተከስክሶ እንትን አድርጓል። ያንን አስክሬን ለመምራት ብሔራዊ ውትድርና ነበረ በዘመን ውስጥና
ያንን በመምራትና በመያዝ እዛ ውስጥ በጣም አስቸጋሪ አሰቃቂ ሁኔታዎች አሳልፍ ያለው ጦርነት ውስጥ ገብቼ አላቅም። በጦርነት አጋጥሞኝ አያውቅም። ምክንያቱም እርሊ ስገባ እኔ በተምሮ ለማስተማር ስለገባው በኦፊስ ደረጃ ላይ ስሰራ ስለነበረ አጋጥሞ ግን ጋምቤላ ውስጥ አንድ ጊዜ ወደዚህ ወደ ኢታንግ በምንሄድበት ጊዜ የጋምቤላ ነጻ አውጪ ጦር የሚባል ነበርና እዛ አካባቢ ላይ ቶክስ ተነስቶ በመስኮት ገብቶ ያመለጥንበት ሁኔታ አለ። እንግዲህ ይሄንን ማየው እግዚአብሔር ከዛ ነገር ውስጥ ለዛሬ ህይወት ለዛሬ አገልግሎት ዛሬ ትውልድ በኔ እንዲቀጥል እግዚአብሔር ያደረገበት ታሪክ ነው እንጂ በውትድርና ዓለም ውስጥ ሌሎች ወታደሮች እንደሚያወሩት አስቸጋሪ ምናምን የለም። በቢሮ ደረጃ ነበር ምሰራውና አስቸጋሪ ህይወት የለኝም። እዚህም በአዲስ አበባ ባለው ጊዜ በስልጠና ማዕከል ውስጥ ነበር የምሰራው። ወታደር ፖሊስ ሆኜ አገልግያለሁ። ለአለቃዬ እንደዚህ አይነት ሙያ ውስጥ ነው ያሳለፍኩትና ምናልባት እግዚአብሔር ለትምህርት የሚሆኑ ነገሮች ውስጥ ነበር ያሳልፈኝ የነበረው። ስትራግል ነበር እንግዲህ ያው በጣም አስቸጋሪ ነበር። 1984 የሀገራችንም ኢኮኖሚ ይሄን ያህል ዴቨሎፕ ያደረገ አልነበረም። ከ1987 በኋላ ነው ትንሽ የዴቨሎፕ እያደረገ የመጣውና ኢኮኖሚው ሰውም ሲስተማቲካሊ የነቃ መስራት የጀመረው ከዛ ሰዓት ጀምሮ ስለነበረ እኔ ያው እንደማንኛውም ሰው ብዙ ስራዎችን ሞክሬ ያለው ደለላዎችን ሞክሬ ያለው የተለያዩ ስራዎችንም አንድ ሰው ቤትም ተቀጥሬ ሰርቼ አውቃለሁ። ምናልባት ይሄን ታሪክ ሁሉ ልጆቼ ያያቁም። ሰው ቤት ሁሉ ተቀጥሬ አውቃለሁ። አንድ ኤደን የምትባል በጣም ጥሩ ወዳጅ አለችኝ። የሷ አጎት እንደዚህ ሰው ቤት ውስጥ ተቀጥሬ ያንን አፎርድ ማድረግ አልቻልኩም። የአዲስ አበባም ልጅ ስለሆንኩኝ እንዲህ አይነት ባህሪ ውስጥ እንደዚህ አይነት የስራ ባህሪ ውስጥ መቆየት አልቻልኩምና አፎርድ ማድረግ አልቻልኩም። ስለዚህ እሱን ታውኩት። ከዛ በኋላ ግን ያው በኮንስትራክሽን ሙያ ውስጥ አሳልፍ ያለው መጀመሪያ የተቀጠርኩት አድማስ ኮንስትራክሽን የሚባል አንድ ድርጅት ላይ ነበርና ቦሌ ነው። ከመከኒሳ ቦሌ በእግሬ እየተመላለስኩኝ ያን ስትራግል አሳልፍ ያለው። እዛ ግን በጣም ጥቅም ጠቅሞኛል። በጣም ደስ ከሚለኝ ነገር የስራ ኮሚትመንቴ ዛሬም ትላንትናም ጥሩ ነበረ። በዛ ዘመን ውስጥ በመኪና ሲሚንቶ ይመጣል። 120 ኩንታል ነበር የሚጭነው። እንደ ዛሬ 400 ምናምን ኩንታል አይጫንም። መርሴዲስ የሚባሉ መኪናዎች ነበሩና ሰውየው የዛ ኮንስትራክሽን ባለቤት መኪናውን በጧት ፈልጎት ስለነበር እኔ አዲስ ቅጥረኛ ነኝ እዛ ያለው። ከዛ በኋላ በጣም በጧት ስለሚፈልግ ሲሚንቶ በጣም ይውረድ ሲል እኔ ለጥበቃው እኔ እናንተ እናውርደውና እንደር እዚህ ምሳችንን ገዝተን እንብላ ምናምን አልኩትና ያንን ሲሚንቶ ለሁለት 120 ኩንታል ሲሚንቶ የዛን ጊዜ 50 ሳንቲም ነው የሚወርደው እና 60 ብር ነው ያ መኪና ሁሉ የሚወርደው። ያን 60 ብር ለማግኘት እና ከዛ ልጅ ጋር 30 ብር ተካፈልን። ለሰውየው በጣም በጠዋት ተደወለ። ሰውየው ደንግጦ በጣም በጠዋት መጣና ምንድነው ብሎ ሲል አይ እኛ አውርደን ይሄ እናውርደው አለን በጠዋት ስለሚፈልግ አለ። በቃ ሰውየው እስከ ማልቀስ ድረስ ነው የቀረው። በጣም አዘነ። ቤቴ እንዲሄድ አደረገኝ። ኮሚትመንቴን አየ። የህይወት ታሪኬን ጠየቀ። ምን እንደምሰራ አወቀ። ከዛ በኋላ እሱ ለተወሰነ ጊዜ ቀጠረኝ። ራሴን እያስተማርኩ በዛ በኮንስትራክሽን ሙያ ውስጥ የተለያየ ሙያ ራሴን እንድማር አደረኩት። በኤሌክትሪክ፣ በሳኒተሪ፣ ፌራዮ እንደዚህ አይነት ትምህርቶችን እየቀሰምኩ ከሚሰሩት ጋራ አደኩኝ። ከዛ በኋላ የኛ ቤተክርስቲያን መከኒሳ መካነ ኢየሱስ ማስታወቂያ ስታወጣ በሎጂስቲክ ሙያ ምትኑ ስለነበረኝ ከዛ ተቀጠርኩ። እዛ ግን በሎጂስቲክ ሙያ ብቻ ሳይሆን በፎርማንነትም ስራውንም ሙሉ በሙሉ መሪ ሆኜ ቤተክርስቲያኗ ሲሰራ እሰራ ነበረ። ያው ታሪክም ስላለ ማለት ነውና እሰራ ነበረ። የነበሩት መሐንዲስ ሳልናገር ማለፍ የማልፈልገው እዛ የነበረ ዛሬም ወዳጄ የሆነ እንግዲህ በቀለ ተካ ይባላል። መሐንዲስ ነው። በጣም ትልቅ መሐንዲስ፣ ኢትዮጵያ ውስጥ ጉምቱ ትልልቅ ስራዎችን የሰራ መሐንዲስ ነው። በደርግ ጊዜ ዘመነ መንግስትም በዚህም ዘመነ መንግስት ሙያ አስተማረኝ። እሱ በደንብ ሙያ አስተማረኝ። ከዛ በኋላ በግሌ በ1993 ዓመተ ምህረት መጨረሻ ላይ ኦልሞስት 94 ዓመተ ምህረት ለቅቄ የራሴን ስራ ጀመርኩ። እስከ አለፉት 3 ዓመታት ድረስ የራሴን ስራ ነበር የምሰራው። አሁን ደግሞ እዚህ አቶ ከፍ ያለው ጋሪ በሚባል
ድርጅት ውስጥ የምህንድስና የጠቅላላ አገልግሎትና የፋይናንስ ኃላፊ ሆኜ እሰራለሁኝ። እንዲህ ነው በኮሚትመንት ደረጃ እንደ አንድ ክርስቲያን እግዚአብሔርን አመሰግናለሁ እንደ ጸጋ የተሰጠኝ ነገር ስለሆነ ማለት ነው እና እግዚአብሔርን በዚህ ሳላመሰግን አላልፍም። እኔ ኢየሱስ ጌታ ነው ብሎ የመሰከረልኝ ሰው የለም። በክርስትናው ዓለም ውስጥ እህቴ ቀድሞ 1960ዎች ውስጥ ጌታን አግኝታ ነበርና ያው በጣም እንወዳታለን። በጣም የምናከብራት እህታችን ነው። ዛሬ በአሜሪካን ሀገር ነው የምትገኘው። 5 ልጆች ወልዳለች። ወደ 6 የልጅ ልጆች አሏት። 7 የልጅ ልጆች አሏትና በአሜሪካን ሀገር ትገኛለች። ትዕግስት መስፍን ትባላለች። እሷ በዩቱብ ውስጥ የምታሳየው ኮሚትመንት የምታሳየው ህይወት እና በቤተሰባችን ተወዳጅ ስለነበረች የሷ ህይወት ይማርከኝ ነበረ። ሁለተኛ በጎረቤቶቼ ደግሞ ጠቅላላ በጌታ የሆኑ ጎረቤቶች አብሬ የሚያደግኳቸው ከልጅነት አፈር ፈጭቼ የሚያደግኳቸው ጎረቤቶቼ ናቸው። የነሱ ቤተሰብ 3ቱ ዘማሪዎች ነበር። እናትየውና አንድ ወንድና አንድ ሴት ልጃቸውና በእኛ ቤተክርስቲያን ውስጥ ኤኳየር የሚባል አለ። ከ50 ዓመት በላይ ምናልባት ወደ 55 ዓመት ሆኖታል። ስለዚህ የነሱ ቤት አገልግሎት ለምሳሌ በዓል ሲሆን ውጪ ሄደው አገልግለው ለቤተሰቦቻቸው ብዙ አይደለምና ጌታን ለማገልገል የሚያሳዩት እነዛ ነገሮች በክርስትና ማረኩኝና አንድ ቀን በቃ እኔ ቸርች ሄዳለሁ እል ነበረ። ግን ሳልናገርም አላልፈው ያው በልጅነት ውስጥ ጎረቤቶቼም ስላሉ ጓደኞቼም ስለሆኑ እዚህ ግቢ ውስጥ እንመጣለን። ቸርች ዝም ብለን ጌታን ሳናገኝ እዚህ ግቢ ውስጥ እንመጣለን። አብረውኝም የተማሩ እነ ቄስ ያደሳ የሚባሉ የቤተክርስቲያኒቷ መሪዎች ልጆቹ ነገመቹ የሚባሉ እና ኤቢሲ የሚባሉ ከኔ ጋር ነበርና የተማሩት። ከነሱ ጋር እዚህ ግቢ ውስጥ እናሳልፋለን። እርግቦች ነበሯቸው። በጣም እርግቦችን በዛ ዘመን እናደርግ ነበርና እና ይሄ ኮሙኒኬት የማረግባቸው መንገዶች ይማርከኝ ነበር። ወታደር ቤት ውስጥ ሆኜ ዛሬም በጌታ የሆነ ደብረ ዘይት አካባቢ በሽምግልና የሚያገለግል ከበደ ቀና የሚባል አብሮኝ ወታደር የነበረ አለና ይነግረኛል። እኔ እንኳን አላስተዋልኩትም። ዛሬ ግን አይ ማርያም አታማልድም ኢየሱስ ክርስቶስ ነው የሚያድነው እለው ነበር። 1978 ውስጥ ነው ጌታን ሳልቀበል። እኔ ጌታን ያገኘሁት 1985 ውስጥ ነው። ከ7 ከ8 ዓመታት በፊት ግን ስለ ጌታ እናገራለሁ። ጌታ በእኔ ውስጥ ይናገር ነበር አልፎና ሁሉ ጊዜ ያ ለሱ መልህቅ ሆኗል። ዛሬ ነው የሚነግረኝ። ከሱ ጋር ከ32 ዓመት በኋላ ነው የተገናኘ ነው። ምናልባት በኋላ አወራዋለሁ እሱና ከ32 ዓመት በኋላ ሳወራው እሱን ይነግረኝ ነበርና ቀድሞም እግዚአብሔር በእኔ ህይወት ውስጥ ይሰራ እንደነበረ እሱን አስተውላለሁና በዛ መንገድ ነው የመጣሁት። እንደጀመር ኮንፈርሜሽን ክላስ ሳልጨርስ ነው አገልግሎት የጀመርኩት። ደግሞ ገና የደህንነት ትምህርት የሚባለውን ሳልጨርስ የድራማ አገልግሎት ጀመርኩኝ። በድራማ ሙያ ላይ ወይም ድራማ ስራ ላይ ሰራለሁ። የቲያትር ስራዎችን ሰራለሁ። ትልልቅ ፊልሞችንም ሰርቻለሁ በዚህ በክርስትና ውስጥና ስለዚህ እነዛ አይነት ህይወት ነበረኝ። ቀስ እያልኩ ግን ጌታ እየገባኝ ሲሄድ አገልግሎት ጀመርኩ። በዛ ትልቅ ፊልም ነው የሰራሁት። በቸርቻችን እስከ ዛሬም የሚወሳ የኦርቶዶክስ ቄስ ሆኜ ነው የሰራሁት እና የኦርቶዶክስ ቄስ ሆኜ በምሰራበት ጊዜ ትልቅ ኢንፍሉዌንስ ነበር ያደረኩትና እስከ ዛሬ ድረስ ቄሱም ብለው የሚጠሩኝ ሰዎች አሉ። በዛ ስም የሚጠሩኝ ሰዎች አሉና ስለዚህ ከዛ ጊዜ ጀመርኩኝ። በኋላ ግን ቀስ እያልኩኝ ደግሞ ወንጌልን በማስተማር በማገልገል የደህንነት ስራዎችን ሚኒስትሪም ስታብሊሽ በማድረግ ቶሌዶት ለመሻክ የሚባል የወንጌል አገልግሎት ስታብሊሽ አድርጌ በኢትዮጵያ ውስጥ በጣም ብዙ ቦታ ሄጄ አገልግያለሁ። አድዋ ድረስ ሄጄ አገልግያለሁ። እንደገና በዚህ በሆሳዕና አካባቢ በጣም ብዙ ቦታ በጣም ተወላጆቹ በማያውቁበት ሁኔታ በወለጋ ደግሞ እስከ ቤኒሻንጉል ድረስ ወንጌልን በማስተማር በማሰልጠን ላይ እሰማራለሁ። በጣም ትኩረት ሰጥቼ የማስተምረው እኔ በኢትዮጵያ ቤተክርስቲያን ውስጥ ከሜምበርሺፕ አገልግሎት የዲሳይፕልሺፕ ደቀ መዝሙርነት የሚለው አገልግሎት ላይ ፎከስ አድርጌ ያገለግላለሁ።
what is the meaning of salvation የሚል ምንድነው ድነት ከዳንን ምንድነው የሚጠበቅብን የሚል አገልግሎት አገለግላለሁ አሁን በጣም በሰፊው እሱን አገለግላለሁ በቤተክርስቲያንም ደረጃ ስለዚህ ቤተክርስቲያን ውስጥ ባይብል ስተዲዎችን በማደራጀት በማቋቋም ተከታታይ መጽሐፎችን መጠናት እንዳለባቸው እነዚህ ነገሮች በማድረግ በጉብኝት ሰዎች በስልጠና እንዲያድጉ በጌታ ኢየሱስ ክርስቶስን በደቀ መዝሙርነት ህይወት እንዲያድጉና እንደገና ደግሞ ወንጌልን የምስራቹን ወንጌል እንዲናገሩ ይሄን አደርጋለሁ ቤቴ ውስጥ ላውድ ስፒከር አለኝ አልፎ የወንጌል ምስክርነት እወጣለሁ አገለግላለሁ በአብዛኛው ስልጣና መምሰጠው ሰዎች የደቀ መዝሙርነት ህይወት እንዲኖሩ ነው ከኖሩት ደግሞ የምስራቹን ወንጌል ተናጋሪ መሆን እንዳለባቸው የሚያሳስብ ትምህርትና ስልጣናዎችን እነዚህን አደርጋለሁኝና በቤተክርስቲያን ውስጥ አገልግሎቴ ይሄን ይመስላል እግዚአብሔርን በኔ ውስጥ ስላስቀመጠው ጸጋና እግዚአብሔር በኔ ውስጥ ስለሚሰራው ስራ እግዚአብሔርን አመሰግናለሁ ጌታን አመሰግናለሁ እሱ ከፍተኛ ተግዳሮት ነበረ ግን ጌታ ረዳኝ ባይዘወይ እኔ በልጅነት ወራቴ ላይ ቶሎ ስራ ይያለሁኝና በኔ ኩያ የሆኑትን ያካባቢዎች ልጆች አብሬያቸው የምጫወቱትን ወደ መጠጥ ቤት ይያቸው ሄድኩ መጠጥ ቤት ያስለመድኳቸው እኔ ነኝ መጠጥ ቤት ውስጥ የመውሰድ ያው ሰፈር ውስጥ አላ ምናምን ሊጠጣ ይችላል ግን ወደ መጠጥ ቤት ደረጃ የወሰርኳቸው እኔ ነኝ በአንድ ጓደኛችን ቤት ውስጥ ጫት እየቃምን እናድር ነበረ አንዱም እንዲህ የቅድም ከተናገርኳቸው ውስጥ ጓደኛችን በጌታ የነበረ እሱን ሁሉ ጫት እንዲለምድ አድርገናል ይሄ የማሰባሰባችን ሚስጥር ይሄን ማድረገው እኔ ነኝ በልጅነት ገንዘብ የነበረኝ እኔ ስለሆንኩኝ ያንን እየገዛን ይሄንን አደርግ ነበርና ግን በጣም እግዚአብሔር ረድቶኝ ያን ሰው ጸልይ ነበር በግሌና ዛሬ ወደ ጌታ መጥቶ በደንብ ከጌታን ያመልካል እና ተግዳሮት ነበር ግን ምንድነው ያደረኩት ብሬክ ነው ያደረኩት ቶሎ ብዬ ብሬክ ነው ያደረኩት ምክንያቱም እንዳልኩ እኔ እዚህ ግቢ ውስጥ ግንኙነት ነበረኝ ከአንዳንድ ልጆች ጋራ ጓደኛ ሆኜ ያስኳቸው ቶሎ ብዬ ክርስቲያን ጓደኞችን ስለሆነ ይሄ ወደ ኋላ ለመመለስ የሚያስችል ነገር አላደርግም ግን በመሃል አንድ በጣም ምናልባት ያስተምራል ብዬ የምናገረው ልክ ጌታን እንዳገኘው ባክ ያደረገ ባንክ ውስጥ የሚሰራ አንድ ሰው ነበረ ይገርመኛል ብዙ ሰዎች ይሄን ታሪክ ያቁታል ስናገር ስለሚያቁታልና እሱ ይጠራይ ነበር ድራፍት የተጀመረበት ዘመን ነው ያ ዘመንና 1985 86 ላይ ነውና ከባንክ ሲወጣ ቤት ደውሎ የቤት ስልክ ነው የዛን ጊዜ ሞባይል የለም ደውሎ እኛ ሰፈር አስደሳች የሚባል አለ እዛ ይጠራኝና እዛ ቁጭ ብለን ድራፍት እንጠጣለን አንድ ቀን ድራፍት እየጠጣን ገና አንድ ጨርሰን በሁለተኛው ላይ አንተ አለኝ ያው መጠጥ አልተውኩም ጌታ ቤት ውስጥ ሆኜ እንተና አደርጋለሁኝና ከዛ በኋላ ልጁ እየጠጣን አንተ አለኝ ይሁዳ በ30 ብር ነው ጌታን የሸጠው አንተ ግን በሁለት ድራፍት ነው የምትሸጠው አለኝ ማይ ጋድ በቃ መሬት ተሰንጥቃ ብትውጣኝ ደስ ይለኝ ነበር በጣም በቃ አዞረኝ ራሴን በጣም ነው በቃ የመታኝ ቃሉ በጣም ነበር የተመታሁት ራሱ ድራፍቱን አንስቼ በቃ እንትን ለማድረግ ለመጠጣት እንትን ስል ደምደም አለኝ ይገርማል እና የጓሮ መውጫ አለ በሩ ወጣሁኝ በጓሮ ወጣው ከዛ በኋላ የልጁ ፊት ሁሉ ጠፋኝ የልጁ መልክ ሁሉ ጠፋኝ አሁን የልጁ መልክ ሁሉ አላስታውሰውም ሆነስትሊ እንደ ጓደኛ አብሮኝ እንደዚህ የሚጠጣ ነበርና እግዚአብሔር የመጠጥ ህይወትን ከእንደዚህ አይነት በጣም ነበር የምንጠጣው እንታወቃለን የልጅነት ህይወቴላችን ላይ በተለይ ከዚህ ከውትድርናም ከመጣው በኋላ በጣም ሰፈር ውስጥ ጠላን ጠጣለን እንታወቃለን እንደ ምልክት አንድ ረጅም ልጅ አንድ ወፍራም ልጅ እየተባለን ምልክት ተሰጥቶን እኛ የገባንበት ጠላ ቤት ሰው ተከትሎ ይገባ ነበር እስከዛ ድረስ በጣም ምልክት የነበርን ሰዎች ነበርና እነዚህን ተግዳሮቶች ያለጠኝ ብሬክ በማድረግ በቃ ብሬክ አደረኩት እሱ እና ኢሚዲየትሊ ነው ብሬክ አላውቅም እግዚአብሔር በምን መንገድ እንኳን ብሬክ እንዳደረገኝ አሁን አላውቀውም እኔ እግዚአብሔር ግን እንደዛ አድርጎ ነው ከዛ ይሄ ተግዳሮት ያወጣኝና ያው ቤተሰብም ጋር ስለነበርኩኝ የቤተሰብም ቤት ስለነበረ ብዙ
ይሄ አሉ የሰው ልጅ እንደ አንድ ኢትዮጵያ የሚገጥመው ተግዳሮት አለ። ግን ይሄን ያህል ወደ ጌታ ስመጣ ገጠመኝ የምለው ተግዳሮት የለኝም። ወደዛው የነዛ ጎረቤቶች ልጆች እንትን አደረኩ። በአብዛኛው ጊታር ይችላሉ፣ በጣም ጊታር ይጫወታሉ። ጊታር አለ ቤታቸው። ትልቅ ወንድማቸው መዝሙር ሁሉ አለው እና በጣም ኢንፍሉዌንስ ያደረገኝ ነበር። እነሱ ቤት ውላለሁ፣ መዝሙር ሰማለሁ። ስለዚህ እዛ ቤት ለኔ ለክርስትና ህይወት ፋውንዴሽን መነሻ እንትን አደረኩ። አባትየው የኛ ቤተ ክርስቲያን ወንጌላዊ ነበሩ፣ ወንጌላዊ አገልጋይ ነበሩና አንዳንድ ጥያቄዎችን ጠይቃቸዋለሁ። ወንጌላዊ ስለሆኑ ጠይቃቸዋለሁ። በጣም ይመልሱልኛል። አንዳንድ ዳይናሚክ በሆነ መንገድ ይመልሱልኝ ነበርና እንደ አጋጣሚ ትንሽ ሱቅ ከፍተው ነበረ። እሳቸውንም ለመጠየቅ ምቹ ጊዜ ነበረኝና በራቸው ላይ ትንሽ ሱቅ ነበረ፣ ይቀመጣሉ። እሳቸው ጡረታ ጊዜም ነበራቸውና ስለዚህ እኔ የሄድኩ ስጠይቃቸው ይመልሱልኛልና እኔ የመጀመሪያው የክርስትና ዘመኔ በጣም ለኔ ጥሩ ነው። ጥሩ እግዚአብሔር ረድቶኛል። ይሄ የስደት የምናምን እህታችንም መጀመሪያ ጌታን አግኝታ ስለነበረ እንትን አላደረግም። ቤት ውስጥ ብዙ አባቴም እያለ ነበርና ጌታን እሷ ያገኘችው ይሄን ያህል ተግዳሮት ያለበት ቤት አልነበረም። ያው ትልቁ ተግዳሮት ደግሞ ቤተሰብ ስለሆነ ቤተሰብ ላይ ጫና የማይፈጠርብህ ከሆነ ለክርስትና ጥሩ ይሆናል። ያው ከጌታ ጋር እግዚአብሔር ጸጋውን እንትን አድርጎ ማለት ነው። የትዳር ህይወቴ እንግዲህ እንዳልኩህ ቤተክርስቲያን ውስጥ 1987 ዓመተ ምህረት እዛ ተቀጥሬ ሳገለግል ያው ቢሮ ነበረኝ። እዛ ቢሮ ውስጥ ባይብል ስተዲ እኔ ቢሮ ውስጥ ነበር የሚጠናውና አሁን ባለቤቴ እና የሶስት ልጆች እናት ከሆነች ባለቤቴ ጋራ እዛ ነበር ስትመጣ ተገናኘን። በውስጥ በልቤ እንትን አደረገ። ከዛ በኋላ የጌታን ፈቃድ ለማወቅ ሙሉ ወንጌል ቤተክርስቲያን ሄደን እግዚአብሔርን ጠየቅን። ለኔም እግዚአብሔር ቃል ሰጠኝ፣ ለሷም ቃል ሰጣት። ከዛ በኋላ ለመጀመሪያ ጊዜ እዚህ ለጋር የምትገኘው ክትፎ ቤት ወስጄ መጽሐፍ ቅዱስ ሰጥቻት የእግዚአብሔርን ቃል በዛው ሰጥቻት ጮኝነት ዘመን በዛ ጀመርን። ጮኝነት ዘመን ለ3 አመታት ካሳለፍን በኋላ በ1991 ጥር 8 ቀን ያው ወደ ትዳር ገባን። ወደ ትዳር ከገባን በኋላ በ10ኛው ወር ላይ የመጀመሪያ ልጃችን ተወለደች። ኦሆሊያብ ትባላለች። እሱን የቻለ ታሪክ አለውና ባለቤቴ እሷን በምትወልድበት ጊዜ ትንሽ አስቸጋሪ ነበር። በኦፕሬሽን ነው የወለደችው እና ሆስፒታል ውስጥ ጽዳት ሊያጸዱ ሰዎች ሲመጡ እሷ ከተወለደች በኋላ አንድ መጽሐፍ አነብ ነበረ ስለ ታበርናክል፣ ስለዚህ ስለ መገናኛው ድንኳን የሚናገር ዘጸአት ላይ ያለ ዘጸአት የሚል በኦርቶዶክስ ተሐድሶች የጻፉት መጽሐፍ ነበርና እሱን አነብ ነበረ። ጽዳቶች አስወጥተው እሷ ከተወለደች በኋላ እሷ በረንዳ ላይ ቆሜ ስናገር ባለቤቴ ተግዳሮት ስለነበረ በ10 ወሬ ባለቤቴ ልትሞት ነበረ። እግዚአብሔር ታደገኝ። ምን ስል ይሄ ስም መጣና ኦሆሊያብ የሚል ስም አወጣላት። እግዚአብሔር ቤቴ ነው፣ እግዚአብሔር ድንኳኔ ነው የሚል ከዛ ከነ ህይወት ጋር የተያያዘ ከትዳራችን ጋር የተያያዘ በሞትና በህይወት ከመጣችው እውነት ጋር በተያያዘ ያንን ስም አወጣውላት። ያ ስም እንኳን እንዳይሆን ብዙ ተግዳሮት ነበረበት። እሱ አሁን ለጊዜው እሱ ጥቅም ስላልሆነ እንዳይሆን የሙስሊም ስም ይመስላል ምናምን በሚል ቤተሰብና ጓደኞች በጣም ተናደረጉ። ጣ ሲወጣ ግን ያውጣ ወጣ፣ ያ ስም ወጣለት። የመጀመሪያ ልጄ ኦሆሊያብ ዳንኤል ትባላለች። የሁለተኛ ልጄ ደግሞ አቤኔዘር ዳንኤል ይባላል። እሱ በሚወለድበት ጊዜ እንደዚሁ በጣም ጠላት ተግዳሮት አድርጎ ነበር። ሞር ባለቤቴ ላይ ለ25 ቀን ሆስፒታል ነበረች እና ሶስተኛ ልጄ ደግሞ ትንቢተ ዳንኤል ትባላለች። ከትልቋ ልጅ ከ9 አመት ከወንዱ ደግሞ ከ7 አመት በኋላ ነው የመጣው። እግዚአብሔርን የማመሰግነው እነሱን ያሳደኩበት መንገድ ጌታን በጣም አመሰግናለሁ። ያ ብዙ ጓደኞች ያውቃሉ፣ እነሱም ያውቃሉ፣ ቤተሰብም ያውቃልና ምናልባት ልጆችን ለሚያሳድጉ ሰዎች ይሄ ጠቃሚ ነው ብዬ ስለማስብ ይሄን እናገራለሁና አንድ 3ኛ ዮሐንስ ምዕራፍ የለውም ቁጥር 4 ላይ ዮሐንስ ለጋዮስ እንግዶችን በመቀበልና በጣም መልካምን ነገር በማድረጉ የተናገረለት ቃል አለና ጤና እንዲሆንልህ እመኝልሃለሁ፣ ልጆቼ በእውነት ሲሄዱ ከማየት የበለጠ ሌላ ደስታ የለኝም የሚል ነበርና
ስለዚህ ያ ቃል በጣም ኢምፕረስ አረገኝ። በባነር አሰራሁት። ሳሎን ላይ በባነር ለጥፌው ነበረ። እንደገና ደግሞ በመኝታ ቤታቸው ልክ እነሱ በሚተኙበት በግርጌያቸው አቅጣጫ እሱን ለጥፌ የህይወታቸው መመሪያ እሱ እንደሆነ እየነገርኳቸው እኔ ያሳደግኳቸው። በእርግጥ ዮሐንስ ልጆቼ በእውነት ሲሄዱ ከማየት ነው። እኔ ያቺ ማየት የምትለዋ ሩቅ ስለሆነች ማን ነው መስማት ነው ያለው ዮሐንስ። እኔ ግን ከማየት የበለጠ ብዬ በባነሩ ላይ ጽፌ የዮሐንስን ሀሳብ በራሴ ኮንቴክስትና አውድ ጽፌ ባነር ላይ ጽፌላቸው ያን አሳደግኳቸው። በትምህርት ቤት ውስጥም ኬጂና ኤሌመንተሪ ላይ በሚማሩበት ዘመን በመጀመሪያ የደብተር ፔጃቸው ላይ ይሄን አጽፋቸው ነበር። እነሱ መልካም ስብዕና እንዲኖራቸው እግዚአብሔርን በመፍራት እንዲሄዱ ምክንያቱም እግዚአብሔርን በመፍራት ህይወት እንዲያድጉ ያንን ቃል ሰጥቻቸው ነው ያሳደግኳቸው። እንግዲህ ዛሬ ትልቋ ልጅ 26 ዓመት ነች፣ ወንዱ 24 ኦልሞስት 25። ያቸው ወደ የሚቀጥለው ዓመት ዳር ላይ ወደ 27 አካባቢ ትሆናለች። ወንዱ እንግዲህ አሁን ወደ ነሐሴ ደግሞ ወደ 25ኛ ዓመት ይሆናል። እግዚአብሔር ይመስገን በጣም በልጅነት ዘመናቸው ላይ በጣም እንጸልይ ነበር። እግዚአብሔር ስለነሱ ይናገረን ነበር እና አሁን ወንዱ ልጄ በጣም የራሱን ድርጅት በመክፈት በጣም ጥሩ በጣም በብዙ ቴሌቪዥኖች ታይቷል። ኢትዮጵያ ውስጥ ሶፍትዌር ካምፓኒ መስርቷል። እንደዚህ ያሳድጓልና በጣም እግዚአብሔርን ይወዳል። ይገርመኛል። አሁን የምትዘራው ዘር ከስር በቅሎ ታያዋለህና አንዳንዴ የእግዚአብሔር ቃል እሱ በደንብ ያው አንዳንድ ነገሮችን ዲቴል በኢንተርኔቱን ተጠቅሞ የማየት እድል ስላለው እሱ በሰፊው የማየት እድል ስላለው እሱን ያደርጋል። አእምሮን እግዚአብሔር ባርኮለታል። በጣም የእግዚአብሔርን ቃል የሚያይበት ፐርስፔክቲቭ በጣም ይገርመኛል። በጣም ሁለተኛ እንትኑ ይሄ የሚሰማበት እንትን በጣም ኮንሰርን ሆኖ ነው የሚሰማው አንድን ነገርና የሚረዳበትን እንትን እኔ ቀናለሁ ኢቭን በሱና እግዚአብሔር በዚህ መንገድ ልጆቼን ባርኳል። ይሄን ይመስላልና ከባለቤቴ ጋራ እንግዲህ ለ27 ዓመት ጨርሰን 28 ዓመት የትዳር ዘመን ውስጥ እያሳለፍን ነው። ያው እንደ ማንኛውም ትዳር ውስጥ ያለ ሰው የሚያጋጥማቸው ተግዳሮቶች በግልም ያጋጥሙናል። ያው እግርና እግርም ሲሄድ እንደሚጋጭ እኛም የመጋጨት ህይወት አለን፣ ያለ መግባባት ህይወት አለን። እሱን ደግሞ እንደ እግዚአብሔር ቃል በመተው እያደስን እንኖራለን። እኔ በጣም ይሄ እንደው የእንትን መንገድ ነው እያልን መዋሸት አያስፈልግምና ሰው በሚሄድበት ጊዜ ሰው አይደለም ከሌላኛው ሰው ጋር ከራሱም ጋር ይጣላል። እኔ እንደዚህ ማምን ሰው ነኝና ከራሱም ጋር ሲጣላ ራሱን ቆም ብሎ መገምገም አለበት የሚል ሰው ነኝ። በእንደዚህ አይነት ማንነት ውስጥ የተገነባው ሰው ነኝ። ይሄን ይመስላል በጥቂቱ እንግዲህ የትዳር እንትኔ። እኔ በደንብ መናገር የምፈልገው በቤተ ክርስቲያን አገልግሎትና አገልጋይነት ላይ ነው። እኔ በቮለንተሪዝም ላይ በጣም አምናለሁ። በጣም ደግሞ በዚህ እግዚአብሔር ረድቶኛል። ቮለንተሪዝም ኢን ሴንስ ምንድነው? በዚህ ሴኩላር ወርልድ ውስጥ ብዙ ቮለንተር አገልግሎት አለና እዛ ውስጥ በጣም ተሳትፎ ማድረግ ያለው ኢንፍሉዌንስም ማድረግ ያለው ለምሳሌ በንፋስ ስልክ ላፍቶ ክፍለ ከተማ የተማሪ ወላጆች ማህበር የሚባል አለ። ወላጆች ማህበር ወተመ የሚባል አለና እዛ ውስጥ በፕሬዝዳንትነት አገልግያለሁ ለ5 ዓመታት። እዛ ውስጥ በ5 ዓመት በማገለግልበት ጊዜ ጸረ ሙስና ላይ ፕሮፖዛል ጽፌ የሚያስተምርበትን መንገድ አቅጣጫ አስለውጫለሁ። ለምሳሌ ይሄ 5 ቀን ትሬኒንግ ሲሰጥ ጸረ ሙስና ለ4 ቀን የሙስናን ጽንሰ ሐሳብ ለ1 ቀን የስነ ምግባር ጽንሰ ሐሳብ እያለ ያስተምር ነበርና ያ በጣም ያው ክርስትናዬም ጠቅሞኛልና በጣም ኢሞሽናል ሳረገኝ ልክ አይደለም። ምክንያቱም ሰው የሚማርበት ረጅም ዘመን ረጅም ሰዓት የምታስተምረው ነገር ነው ውስጡ የሚሰርጸውና የመጀመሪያው ቀን ላይ ጸረ ሙስና ለ1 ቀን አጥፍቶ በ4 ቀን ላይ ያ ይከልሰዋል ያጠፈዋልና ብዙ መርዝ ጥቂትን እንትን ደህና የሆነውን ነገር ብዙ መርዝ ላይ መጨመር እንደሱ ነበር ያሰብኩት አስተሳሰቤና በጣም ጻፍኩኝ፣ ፕሮፖዛል ጻፍኩኝ። ያቃሉ አሁን ብዙ በጌታ የሚሆኑ ከኔ ጋር የሚያገለግሉ እንደ ኤልሳ የሚባሉ እዛ ውስጥ አሁን ሊያገለግሉ ይችላሉ። አላቅም እነ ኢንጂነር ማነው ስሙ ጠፋኝና እነሱ ያቃሉና ለጸረ ሙስና ደብዳቤ ማነው ፕሮፖዛል ጽፌ ያስተምሩ ልክ አይደለም በሚል 4 ቀን የስነ ምግባር ጽንሰ ሐሳብ እንደው ሞጁል ተቀረጸ።
አሁን አንዳንዶቹ ሞጁሎች ራሱ አለ ኢሜይል ላይ ያለና ለአንዳንድ ትምህርት ቤቶችም ሰጥቻለሁ። እዛ ላይ ጸረ ሙስና ላይ ኢንፍሉዌንስ አድርግ ያለው ትምህርት ቤቶች ላይ ኢንፍሉዌንስ አድርግ ያለው እዚህ በተለይ የዚህ የንፋስ ስልክ ላፍቶ ክፍለ ከተማ ላይ ኢንፍሉዌንስ አድርግ ያለው አንዳንድ ግብዓቶች ከባለ ሀብት እንዲያገኙ እንደገና ደግሞ በየትምህርት ቤቱ ስነ ምግባርን በማስተማር በተለይ በጣም አስቸጋሪ የሆኑ ልጆችን መለወጥ ይቻላል የሚል እምነትና አቋምም አለኝና በአብዛኛው ልጆቹን በአንድ ትንሽ ነገር አይተናቸው ነው የምንፈርጅባቸውና ግን እንደዚህ አይነት ልጆች በጣም ጤናማ የሆነ ነገር ነው ያላቸው እና እነሱ ጋር በጣም እነሱን ወስጄ ራሳቸውን እንዲያዩ አድርጌ እንደገና እንደዚህ አይነት አስቸጋሪ ልጆች ከ9 ወደ 10 አያልፉም የተባሉ ልጆች ማትሪክስ ሲፈተኑ በሱፐርቪዥን ወላጆችን ወክዬ በማይበት ጊዜ እንደዚህ ሲፈተኑ በማየት በእውነት እግዚአብሔር አመሰግናለሁ። ትልቅ እርካታ አግኝቻለሁ። ሌላው መከኒሳ በጎ አድራጎት ማህበር የሚባል አለ በአካባቢ ላይ ይሄ ይታወቃል። የአካባቢ ሰዎችም ያውቃሉ። ያንን አካባቢ ይዘን አንድ ጋዜጠኛ ይሳቅ ከሚባል ወንድሜና ሌሎችም አሉ ግን በጣም ኢንፍሉዌንስ አድርገን እጃ መሰረት የምትባል አስናቀ የሚባል ልጅ ጋራ በጣም ኢንፍሉዌንስ አድርገን ኢንተርኮንቲኔንታል ሆቴል ወስደናቸው በጣም ብዙ ገንዘብ እዛ ጥሩ ስም አለኝ። ኮሚትመንቴ በጣም ጥሩ ነበርና አንድ ጸሐፊው አሊ ይባላልና በአብሮ አደጋችን ነው ታናሼ ነው እና እንዴት ነው ዳንኤል ጊዜን የምታመጣጥነው ይለኛል። በእውነት ለመናገር እኔ ፌስቡክ ላይ ጽፍ ያለው እኔ የተረፈ ጊዜ እንጂ ያነሰ ጊዜ አሁንም የለኝም ማለት መስራት የሚጠበቅብኝ ጊዜ እንጂ እኔ ቢዚ ነው የሚለውን አስተሳሰብ መቃወም ሰው ነኝ። ልክ አይደለም። የተሰጠን 24 ሰዓት ነው። አገርንም ራስንም ሌላውንም መለወጥ የሚቻለው ጠንካራ ስራ በመስራት ነው። ኮሚትድ በመሆን በኮሚትመንት በጣም ነው ማምነው። በምችለው መጠን እግዚአብሔር በረዳይ መጠን ኃላፊነት ለተሰጠኝ ቦታ ላይ ኮሚትመንት ላይ በጣም ጠንከር አድርጌ እሰራለሁ። እንዲሁ የመከኒሳ ታዳጊ እግር ኳስ ፕሮጀክት የሚባለውን ከዛ ውስጥ ያለን ሰዎች ወጣ ብለን ህፃናቶች ላይ እንሰራለን። አሁን ትልቅ ፕሮጀክት አለ በአሜሪካን አገርም አሁን የሚደገፍ ትልቅ እድል መጥቷል። ባለፈው ወደ 1.3 ሚሊዮን ብር የሚሆን ግብአቶች መጥተዋል። ከፓኪስታን ኤምባሲ ወደ 100 ኳሶች እንዲሰጡን የኛ ፕሮጀክት አድርጓል። በእርግጥ ይህን ሚና ጋዜጠኛው ፕሬዚዳንቱ ነው የሚወስደው። ትልቁን ግን ያው በተለያዩ መንገድ አብሬው በመሄድና እንትን በማድረግ እነዚህን ነገሮች አድርገናል። ኤቲክስና ትምህርታቸው ላይ ዴቨሎፕ እንዲያደርጉ ዚስ ኢዝ ማይ ቪዥን ይሄ የኔ ነው። እዛ ፕሮጀክት ላይ በትምህርታቸው በተለያየ ነገር ጠንካራ ማንነት እንዲኖራቸው ይህንን ለማድረግ እየሰራው ነው። እንደገና ደግሞ በሰራዊቱ ቤት ውስጥ በቀድሞ ሰራዊት በሚባል ቀድሞ ሰራዊት እንደመሆኔ በጣም የጠቅላላ ጉባኤ ጸሐፊ ሆኜ አገልግያለሁ። አሁን ትንሽ አንዳንድ ነገር አስቸጋሪ ነገሮች አሉት። ቢሆንም ግን እዛ ጋር በግሎባል ሆቴል በትልቅ ሴሌብሬት በሚደረግበትና ምስረታ በሚደረግበት ጊዜ አንደኛ በጣም የተጣሉ ሁለት ትልልቅ ሰዎች ናቸው። እዚህ ጋር ስም መጥራት አያስፈልግም። እነሱን በማስታረቅ ሂደት ውስጥ ኢንቮልቭ አድርጌ ያለው ከዛ 17 ማህበራት በእርግጥ 11 ናቸው ወደ 17 ማህበር አካባቢ ተሰብስበው አንድ ላይ ህብረት እንዲቋቋሙ ካደረጉት ሰዎች መካከል ውስጥ ነኝ። እዛ ጠቅላላ ጉባኤ ጸሐፊ ሆኜ ስቲል ነው አገለግላለሁ። አልወረድኩም እና እዛ ውስጥም በቮለንተሪዝም ላይ ማምንና የማገለግል ሰው ነኝ። እንዲህ አይነት አገልግሎቶችን በማገልገል ጌታን ማሳየት ፈልጋለሁ፣ እግዚአብሔርን ማሳየት ፈልጋለሁ እና ይሄ በጎ ስራ መስራት፣ መልካም ስራ መስራት፣ ለሌሎች መስራት እንደዚህ ነገር አለኝ እና ባይብል ስተዲዎች ላይም ከባይብል ስተዲው ባሻገር ደግሞ እንደዚህ ሰዎችን ማገዝ፣ መርዳት፣ ማየት እንደዚህ አይነት ነገር እግዚአብሔር የሰጠኝ ጸጋ ስለሆነ እንዲህ አይነት ነገር መበርከት አለበት። ዝም ብሎ በዝማሬ በስብከት ላይ የተመሰረተ አገልግሎት የትም አያደርሰንም። ጠንክራ ቤተክርስቲያን በውጭው ዓለም ላይም ኢንቮልቭ አድርጋ ኢንፍሉዌንስ አድርጋ እንትን ታደርጋለች። አሁንም ዳንኤል ዘመከኒሳ በሚል የመከኒሳን ታሪክ እንዲጻፍ በጣም ትልልቅ ሀሳቦችን ከተወላጁ ፋሚሊ ወስጄ አንዳንድ ስራዎችን ጀምር ያለው ያ ወደ መጽሔት እንዲቀየር ይሄንን በማደራጀት ላይ ደግሞ እገኛለሁ። እንዲህ አይነት ነገር የመስራት ጸጋ እግዚአብሔር ሰጥቶኛል። ይሄ ከኔ አይደለም ከእግዚአብሔር ስለሆነ ማለት ነው። በእኛ ውስጥ እግዚአብሔር ነው ማድረግንም መፈለግንም በእናንተ የሚሰራ እግዚአብሔር ነው ተብሎ እንደተጻፈ፣ ስለዚህ እግዚአብሔር ነው በእኛ ህይወት ውስጥ የሚያደርገውና እንደዚህ አይነት ስራዎችን እሰራለሁና እኔ በአብዛኛው ቤተክርስቲያን ሂጂ ኔታ ወደ ዓለም ሂዱ ነው የተባለው
እና አሁን በቤተክርስቲያን ውስጥ ያለው ሞቅታ የዚህ የሙዚቃው በኤልፓ ጩኸቱ ምናምኑ የሆነ እንትና አድርጎናልና እሱ አይደለም ለውጥ የሚያመጣው። እኔ እሱ ለውጥ አያመጣምና አድምተን መስራት አለብን። በኢትዮጵያ ኮንቴክስት በኢትዮጵያን ባህል ባማከለ የኢትዮጵያን ኢኮኖሚ ባማከለ አውትሳይድ ላይ ነው ወደ ዓለም ሂዱ እንጂ የተባልነው እዛ ቸርች ውስጥ ኮምፓውንድ ውስጥ የዛ ባውንድሪ ውስጥ እንትን አድርጉ አልተባልንም። እና ወደ ዓለም ሄደን መስራት ያለብን ስራዎች መሰራት አለባቸው ብሎ ከሚያምን ሰዎች ውስጥ እንደዚህ አይነት አስተሳሰብና እንደዚህ አይነት አገልግሎት የማገለግል ነው። በኤርኩኝ ቦታ ሳገለግል አሁን ለምሳሌ የዚህ የታዳጊ እግር ኳስ ፕሮጀክት ሲጀመር እኔ ጌታን እንደማገለግል ነግሬያቸው ነው። ልጆቹን ሳገለግል ጌታን እንደማገለግል ምንም የጥቅም ተካፋይ ለመሆን አይደለም፣ ሰጥቼ እንጂ ተቀብዬ የማገለግል ሰው አይደለሁም። እና በዚህ ታወቃለሁ። ያው እኔ ብቻ አይደለሁም፣ የአካባቢ ልጆችም እንደዚህ ያሉ በእኛ ሃይማኖትም ብቻ ያሉ ሳይሆን በሌላም ሃይማኖት ያሉ አሉና ሞር ደግሞ እኛ ጌታን አወቀን የምንለው በጣም በዚህ በመስጠት በማገልገል በመስራት ውስጥ የአቅማችንን በማድረግ ውስጥ በጣም ኢንፍሉዌንስ መፍጠር አለባት ቤተክርስቲያን ብሎ ከሚያምን ሰዎች ውስጥ ነኝ። በጣም በህይወቴ ውስጥ ማመስገን የምፈልገው ያው ቤተሰቤን በጣም አመሰግናለሁ። የህቴም ባለቤት ብርሃኑ ከአሜሪካ ያለውን በጣም አመሰግናለሁ። ለክርስትናዬ መሰረት ሆኗል። በጣም ገና ወደ ጌታ ስመጣ መጽሐፍ ቅዱስ የሰጠኝ እሱ ነው። ስራ ስገባ የእግዚአብሔር ቃል ማስጠንቀቂያ የሰጠኝ እሱ ነው። እስከዛሬ እንደ መልህቅ በህይወቴ ይዞኛል። እሱን በጣም ማመስገን ፈልጋለሁና ኢንፍሉዌንስ አድርጓል በኔ ክርስትና ህይወት ውስጥና እሱም ማመስገን ፈልጋለሁ። እሱም እንደ ታናሽ ወንድም በጣም ኤክስፔክት አድርጎኝ አለና እሱም ማመስገን ፈልጋለሁ። ባለቤቴን ልጆቼን በጣም አመሰግናለሁ። በጣም ወንዱ ልጄን በጣም በቃ በሱ በጣም ደስተኛ ነኝ። እሱም ማመስገን ፈልጋለሁና ኮንትሪቢዩሽኑ በጣም ከፍተኛ ነው ለአገር የሚሰጣቸው። ለምሳሌ ኮሮና በእንትን ባደረገ ጊዜ በቴሌቪዥን ላይ ሰጥቷልና በኮሮናን አፕሊኬሽን የኮሮናን ከዌብሳይት ላይ ወስዶ ከወርልድ ሄልዝ ኦርጋናይዜሽን በሞባይል በ7 ዓለም አቀፍ ቋንቋ ሰርቶ እንደዚህ ይሄ እኔ ውስጥ ያለው ነገር እሱ ውስጥ ያለው ማህበረሰብን ማገልገል አገርን ማገልገል ኮንትሪቢዩት ማድረግ የሚያደርግ ነገር አለው። እሱም በጣም ማመስገን ፈልጋለሁ። ሴቷም ልጄ እንደዚሁ በቤተክርስቲያን ውስጥ የቲኔጀርስ እንትኖችን ታገለግላለች እና ለኔ እድገት ባለቤቴ፣ ቤተሰቦቼ፣ ልጆቼ አስተዋጽኦ አላቸው። በሌላው ደግሞ በጣም ለ30 ዓመት ጓደኛ የሆነ ወንድም የሆነ ወዳጅ የሆነ ሚስጥረኛ የሆነ ዘላለም ግዛው የሚባል ጓደኛ አለኝ። በጣም ማከብረው በጣም የምወደው እና እሱም ማመስገን ፈልጋለሁ። በጣም በዚህ በቮለንተሪዝም እንትን ውስጥ ሳገለግል እሱ ደስተኛ ነው። በጣም በኔ ፕራውድነስ ይሰማዋል እና እሱም በጣም ለኔ ወንድም ነው። ምናልባት ከወንድሞቼ በላይ በጣም አቅርቤም የምወደው የማከብረው ወንድሜ ነው። ዘላለም ግዛው በጣም ነው የልቤ ሰው ነው። ሌላው ይስሐቅ በላይ የሚባል አብሮኛውን በታዳጊ እግር ኳስ ፕሮጀክት ውስጥ የሚሰራውን ወንድሜን ማክበርም ማመስገንም ፈልጋለሁ። የቤተ ክርስቲያን አገልጋዮች በተለይ ቄስ ጸጋዬን ማመስገን ፈልጋለሁ። እነ ቄስ ሰለሞን እንደዚህ ለማደጌ ትልቅ አስተዋጽኦ አድርገዋል። ቤተ ክርስቲያኔን ማመስገን ፈልጋለሁ። ይሄ ጸጋ ዝም ብሎ በአየር ላይ አያመጣም፣ የኔ ትጋት ብቻ አላመጣውምና በመምከር ያገዙኝን ስማቸውን ያልጠራሁትን ብዙ ወዳጆች አሉኝ እጠራለሁ። ግን በመጨረሻ አቶ ሀብታሙ ዋነያ የሚባል አለና እኔ ስሳሳት እንኳን እንዳልተሳሳትኩ ያውቃል። እዚህ በተማሪ ወላጆች ማህበር ፕሬዝዳንት ሆኜ እሱ የትምህርት ጽህፈት ቤት ኃላፊ በጣም ኢንፍሉዌንሻል ነው። በጣም ማከብረው የምወደው ሰው ነውና እሱን በጣም ማመስገን ፈልጋለሁና የዛን ጊዜ በጣም እኔ በቃ እንዴት እችላለሁ ምናምን ብዬ ሳስብ እሱ እኔን ሰማይ ሰቅሎ ይናገራልና እሱ በጣም ማመስገን ፈልጋለሁ። ብዙ ማመስገን ፈልጋቸዋለሁ። እዚህ ግቢ ውስጥ ራሱ በጣም በብዙ ፒኤችዲ ያላቸው ወዳጆች ያሉ በጣም አብሬያቸው የማወራቸው በጣም ብዙ ናቸውና እነሱን ማመስገን ማክበር ፈልጋለሁ። እዚህ ሴሚናሪየም ውስጥ ያሉትን በጣም በፒኤችዲ ደረጃ ያሉ በጣም ወዳጆች ያሉ ያስተማሩኝ እነ ቄስ ዶክተር ምስጋና ባይብል ስኩል ውስጥ ገብቼ እንድማር መሰረት አድርገው ያስተማሩኝን እነዚህን ሁሉ ማመስገን ፈልጋለሁ። ይሄ ነው። ቴንክ ዩ። እናንተም ደግሞ ስለሰጣችሁኝ እድል እግዚአብሔር በእኔ ህይወት የሰራውን እንድናገር ስለሰጣችሁኝ እድል እናንተንም ማመስገን ፈልጋለሁ። አመሰግናለሁ።